እንግሊዝኛ መማሪያን ቀጥዬ ነበር። አይንጂ የሚጨምሩት አብዛኛውን ጊዜ ጀነራል የሆነ አክቲቪቲ እንደሚያስ Is it right or wrong? ምን ማለት ነው? ቢግን Let's see these things. To naman, to an ing, to an ing, all right? Verbs followed by to an ing. We call them infinitives and gerunds, okay? Very good. በነገራችን ላይ አንድ ነገር ማወቅ ያለባችሁ ነገር ልብ አድርጉ። እነዚህን እስቲ መጀመሪያ ግሶች እናያቸው እስቲ። እነዚህን ሳንጠቀም አንውልም። እነዚህ ነገሮች ሳንጠቀም አንውልም። በየቀኑ ነው አለ ቢግን say begin ምን ማለት ነው? ቢግን መጀመር አይደለ? መጀመር። አሁን እዚህ ላይ ቱን ጨምራለን ከራሱ ላይ እያልኩ ወይም ከራሱ ላይ ስለሚለው አይደለም ማወራው። ቢግን ከሚለው ግስ ወይም ፓስት ቴንሱ ማን ነው? ቢገን አይደለ? ከዚህ ይሄ ፓስት ቴንስ ነው፣ verb to ነው። ከዚህ ወይም ከዚህ ፊት ለፊት የሚመጣው ሌላ ግስ either to ይጨምራል ቱን ያስከትላል ወይም ምን ያስከትላል ነው ing ያስከትላል። for example እንደዚህ ብል I begin reading novels ልቦለድ ማንበብ እጀምራለሁ ነው አይደል? you can make it here past tense ልታረጉት ትችላላችሁ። I began reading novels. Very good. Now ምንድነው አሁን የተረዳችሁት? አሁን beganም ሆነ beginም ሆነ verb 1 presentም ሆነ past ልክ ከዚህ ቃል ፊት ለፊት ምን መጣ? read ከሚለው ለምን ጨመርኩበት? ing። ይሄኛው ምን ማለት ነው? መጀመሪያ ትርጉሙ ልቦለድን ማንበብ ጀምራለሁ ነው። መቼ? anytime. That's your experience. እዚህ ጋር I began reading novels. ልቦለዶችን ማንበብ ጀምሬያለሁ ነው። You did it in the past. ስለዚህ past ነው ወይ present ነው ማለት ነው። ኦኬ በጣም ጥሩ። አሁን in a እንበለውና b I begin to read novels. አሁን ደግሞ ምን ተጠቀምኩ ማለት ነው? to read ማለት የማይቻለው ምንድነው? to reading ማለት አትችሉም። አሁን እዚህ ጋር ስህተት ነው እንደዚህ ብትጽፉ I begin to reading novels. Is it right or wrong? Which is wrong አይደለም? ከዚህ ጋር to ካልኩ በኋላ ዋና ቃሉን ነው መውሰድ ያለብኝ ማለት ነው። Is that okay? I may use a subject like she or he begins begins to read novels. Or you can say he or she begins reading novels. ምን ማለት ትችላላችሁ? reading novels. ስለዚህ የፈለገውን ያህል እዚህ ጋር ሰብጀክቱን ብቀያይረው begin የሚለው ላይ ነው እንጂ እዚህ s የጨመርኩት ያኛው ወይቱ ነው የሚያስከትል ወይም እንደማለት ነው ing ነው የሚሆነው ማለት ነው። እየተግባባ ነው አይደለ? ኦኬ በጣም ጥሩ። ስለዚህ begin ምን ማለት ነው? መጀመር began is the past tense of begin. All right? So and ከዚህ ጋር በተያያዘ ማን አለ ሌላ ቃል አብሮ synonym? What's the synonym of begin? start ስትሉ መጀመር ነው አይደል? ስለዚህ in the place of begin we can use start አይደለ? እስቲ እዚህ ላይ ምን ማለት ይችላል? I start basically reading novels. ወይም what's the past tense of start? regular verb started አይደል? የኃላፊ ጊዜ ስታረጓት ማለት ነው። I started basically reading novels. So what is the meaning of begin? Start. ስለዚህ begin የሚለው መጀመር ነው፣ start የሚለው መጀመር ነው ማለት ነው። አንድ አይነት ባህሪ ያላቸው ማለት ነው። Is that okay? እሺ መቀጠል በእንግሊዝኛ ምንድነው? መቀጠል በእንግሊዝኛ All right, continue. Yes or no? Continue. All right, continue. ለምሳሌ መማሬን እቀጥላለሁ በስቲ I continue በሁለቱም ያስኬዳል ያልኳችሁ እኮ ነው። I continue. All right, very good. I continue learning. I continue learning English. አይደል እንዴ? እንግሊዝኛ መማሬን እቀጥላለሁ መቼ? anytime. That's a simple present tense አይደል? እንግሊዝኛ መማሬን ቀጥዬ ነበር በይኝ። ቀጥዬ ነበር
ኮንቲኒው የሚለው ላይ ምን ትጨምሪበታለሽ? ፓስት ቴንሱ ማን ነው? ኮንቲኒውድ አይደል? ፓስት ቴንሱ ዲ ብቻ ነው የሚጨምረው። ፓስት ቴንሱ ማን ነው? ኮንቲኒውድ አይደል? እኔ እንግሊዝኛ መማር ቀጥዬ ነበር በይስ I continued ይሄኛው አይቀይ ችግር የለበትም። continued by continued learning English. What the difference? The first one is I continue learning English እንግሊዝኛ መማሬን ቀጥላለሁ መቼ anytime in the present። ሁለተኛው ግን ቀጥዬ ነበር ነው that was in the past. You did it in the past. Okay በጣም ጥሩ። እሺ አሁን ደግሞ ቱን ተጠቅመሽ እዚህ ጋር ንገሪኝ ቱን ተጠቅመሽ እዚህ ጋር ንገሪኝ hello I continue to learn English. Very good. እዚህ ጋር ማለት ትችላላችሁ I continue to learn English. በጣም ቀላል ነው። እስቲ በይ እስቲ እንደገና I continue to learn English. ወይስ የማይቻለው ምንድነው? I continue to learning no ቱ ካላችሁ በኋላ ዋና ቃሉን ኤስም አይንጂም ኢዲ ሊጨምሩበት አትችሉም ነው። አንደርስታንድ I continue to learn English. ወይም I continue learning English. ስለዚህ ምን ማድረግ ትችላላችሁ? ወይም አይንጂ ልታረጉ ትችላላችሁ ወይም ኢንፊኒቲቭ ቱ ልትጠቀሙ ትችላላችሁ ማለት ነው። Is that okay? ተግባብተናል ወይ? አሁን ያልገባችሁ ነገር አለ እዚህ ውስጥ? ግልጽ ያለው ነገር አለ? ፍሬንድ ያልገባ ነገር አለ እዚህ? Okay. The same meaning. Yeah, they have the same meaning, almost the same meaning. But አይንጂ የሚጨምሩት አብዛኛውን ጊዜ ጀነራል የሆነ አክቲቪቲ እንደሚያሳዩት ኦኬ አይንጂ ስጭ እንደ አይንጂ ስትወስዷቸው ማለት ነው። እንደገና ቱ ሲጨምር just specific የሆነ አክሽን specifically but they're almost the same. Understand? ግልጽ ነው ወይ? Okay. All right. እስቲ እቺ ነው ሰርታደ ላይክ ምትለው ነው ሰዳው ላይክ ምንድነው? መውደድ አይደል? አይ ላይክ ምናምን እንደዚህ ለምሳሌ እስቲ አንተ ለምሳሌ የሆነ ነገር የምትወደው ንገረኝ እስቲ I like እስቲ ወተት ወዳለሁ በልኝ I like milk ጎበዝ I like በልሲ milk እሺ ወተት ወዳለሁ ነው ያልክ አሁን አክሽን አለ እዚህ ጋር I like መጠጣት ወዳለሁ በልሲ ወተት መጠጣት ወዳለሁ በልኝ I like to drink milk ማንን ተጠቀምኩ አሁን ከላይ ፊት ለፊት ቱን አይደል ያው የተወያየንበት ያለ ርዕስ ስለሆነ ማለት ቱን አይንጂ I like to drink milk በልሲ ወተት መጠጣት እወዳለሁ ነው ያልክ አሁንም በሌላ ተጠቅመህ ሳይንጂ አድርገህ ቱን አስወግደህ I like እቱ አስወግደና አይናን ይጨምርበል drinking milk ይተጋባናል እሺ ጾለት እወዳለሁ በልሲ I like prayer. Say I like prayer. Prayer ምንድን ነው? prayer ማለት ጾለት ማለት ነው አይደል እንዴ? pray ማለት ቨርቡ ነው። prayer ማለት ጾለት። እሺ ጾለት እወዳለሁ በልሲ I like prayer. ጾለት እወዳለሁ። ይተከበር I like prayer. Okay በጣም ጥሩ። እሺ መጸለይ እወዳለሁ በልሲ መጸለይ አሁን አክሽኑ ሊመጣ ነው። መጸለይ I like to pray. I like to pray. Lelas. I like praying. እየተጋባን አይደል? pray የሚለው አክሽኑ ነው። prayer ደግሞ ምንድነው ማለት ነው? ናውኑ ነው ማለት ጸሎት ስንል prayer መጸለይ ስንል pray yes or no? Very good. ስለዚህ አሁን like ምን አስከተለ ማለት ነው እዚህ ጋር? ቱን አስከተለ ምን አስከተለ እዚህ ጋር? ing አስከተለ ማለት ነው። right እየተጋባን ነው አይደል? ስለዚህ አሁን ስንታየን ማለት ነው begin start የሚለውን አይተናል ከዛ ማን አየን እዚህ ጋር continue የሚለውን አይተናል and then ማን አይተናል like የሚለውን ሌሎች አሉ በደንብ አድርጋችሁ ተከታተሉኝ stay with me all right ሌላው ማን እንደው ታውቃላችሁ need የሚል አለ ምን አለ need የሚል አለ need ምንድን ነው መፈለግ በጣም ጥሩ እሺ አሁን ልጠይቃችሁ ነው መኪናዋ እጥበት ወይ መታጠብ አለባት ወይ መታጠብ ያስፈልጋታል ብሉኝ እስቲ መኪናዋ መታጠብ ያስፈልጋታል The car needs እሺ the car needs washing the car needs washing
ምን ማለት ነው? አሁን መኪናዋ ምን ያስፈልጋታል? እጥበት ያስፈልጋታል፣ መታጠብ አለባት ነው አይደለ? ስለዚህ ኒድ የሚለው ምን ተከተለ ማለት ነው? ing the car needs washing say it again The car needs washing. እሺ ኢንፊኒቲቭ ታርጋችሁ ደግሞ ስሩልኝ ይሄንን ራሱ ኢንፊኒቲቭ ቱ The car needs to wash. እሺ አሁን ሌሎቻችሁም the car needs to is it correct መኪናዋ ራሷ ነች እንደምታጥበው ትታጠባለች ነው መታጠብ አለባት ማለት ስለዚህ ስህተት ነው አሁን the car needs washing say it again The car needs washing. therefore what do you understand when the word need ምን ሲያስከትል ing ሲያስከትል ምንድነው passive meaning አለው ምን meaning አለው passive meaning አለው ይተባባናል when need is followed by infinitive to ማንን ሲያስከትል to ሲያስከትል ደግሞ ምን አለው active meaning አለው ምን አለው active meaning አለው ነገር ግን ይሄን passive ማድረግ ከተፈለገ to እንዳለ የራሱን passive ማድረግ ከተፈለገ ምን ታደርጋላችሁ የሆነ ነገር መጨመር አለባችሁ The car needs to wash. the car needs To wash. to Wash. እንደዚህ S verb is not. ይሄን ነው The car needs to wash. አረ ይሄ ሞዴል ኤክስ ነው ሲሳይ እንዴት ነው the car need to wash no can I try እንዴ እኮ ቀላል እኮ ነው the car needs to be washed ነው ማለት ይቺን verb to be እንድታስገቧት እኮ ነው ስታገላችሁ የቆየሁት the car needs to be washed አሁን እሺ አዳምጡኝ ይሄ ቤት ጽዳት ያስፈልገዋል መጽዳት አለበት ስትሉ ምን ትላላችሁ ንገረኝ the car I mean the house we'll see The house. house are a room ነው እንጂ this room all right እሺ the room needs the room needs To be clean. በሁለቱም ንገሩኛ the room needs cleaning አረ the room needs cleaning okay ይሄ ሩሙ ያጸዳል እንጂ አይጸዳም እንትን ምንድነው ይጸዳል እንጂ አያጸዳም አይደለም እንዴ receiver of the action ነው አሁን ይሄንን በሌላ ተጠቅማችሁ ኢንፊኒቲቭ ቱ ንገሩኝ እያልኳችሁ ነው The room needs the room needs to be cleaning or cleaned እሺ እንደዚህ ማድረግውስ ምንድነው የሚሆነው ትርጉሙ ራሱ አያጸዳም እንደ ሩሙ የሰው ነው to be what to be clean to be cleaned the room needs to be cleaned but see The room needs to be cleaned say it again The room needs to be clean. yeah the room needs to be cleaned ይተጋባናል ይሳር ኦኬ ግን ተጋተራ እርግጠኛ ነው እሺ the room needs cleaning the room needs to be cleaned is that okay ግልጽ ነው ለምን ነው እዚህ ጋር ቱ የተጠቀምኩት ቱ አርጌ ቢ ፓሲቭ ነው ይሄኛው ሚኒንጉን ሳይለቅ ወደዚህ መቀየር ስፈልግ ማለት ነው is that okay ለምሳሌ እንደዚህ ብል ማለት ነው the cat or your hair አልኩ your what hair ጸጉርህ አልኩ your hair needs needs what needs cutting very good needs cutting ጸጉርህ ምን ይፈልጋል መቆረጥ ይፈልጋል መቆረጥ አለበት ነው yes or no your hair needs cutting okay that's so beautiful እሺ ከዚህ ጋርስ ራሱን ሳይለቅ ቱን ተጠቅማችሁስ your hair To be cut. To be cut. your hair needs to be cut is that okay ግልጽ ነው ግን all right በጣም ጥሩ ግልጽ ያለ ነገር ካለ እሺ ይሄኛው ስማ ይሄን ባጠፈው ምን ይሆናል your hair needs to cut ጸጉርህ ራሱ አንተ ሊቆርጥ ነው ማለት ነው
needs to be cut እየተጋባናል ቢ ምንድነው የመሆን ግስ ነው አይደል your hair ምንድነው ይቆረጣል ወይስ ይቆርጣል ነው receiver of the action ነው አይደል receiver of the action ከሆነ your hair needs to cut ካልክ መቁረጥ አለበት ጸጉርህ እያልኩ ነው ራሱ ማለት ነው እየተጋባን መቆረጥ አለበት ከሆነ ምንድነው ማለት ነው መቆረጥ your hair needs to be cut አይበለውና የሆነ ሰው ለምሳሌ አሁን እንደዚህ እግር መቆረጥ አለበት ሲባል ይተጋባናል ምን ነው የሚባለው ማለት ነው your leg needs to be needs to be cut needs to be ሌላስ all right okay ስለዚህ የእግርና የእግር የእጅ ምናምን መቆረጥ ቮካብላሪውን እሱን አሳይመንት ሰታችሁ ትመጣላችሁ ማለት ነው እየተጋባ ነው እየተሻለ አለ ማለት ነው ኦኬ ኢንትረስቲንግ ስለዚህ ምን አለ ከዚህ ጋር ቢ ለምን ተጠቀምኩ አድባሩ ፓሲቭ ነው ምንድነው ሁለቱ እነዚህ ምንድናቸው they are passive in meaning in what meaning በትርጉማቸው ምንድነው meaning ምንድነው ፓሲቭ ናቸው ማለት ነው ኦኬ ኢንትረስቲንግ ኒድ የሚለውን ገብቷችኋል ግን ገብቷል አንተ እርግጠኛ ነህ እሺ መውደድ የሚልስ መውደድ አሁን በእንግሊዝኛ መውደድ ምንድነው መውደድ ሌላ መውደድ ማፍቀር መውደድ ይሆናል አይደል እንዴ ምን ይባላል ትንሽ ከላይ ከፍ ያለ love አይደል everybody know this word yes or no ብዙ ያቃታል ምን ችግር የለም ይሄን ገበሬዎች ያቃታል ራሱ love እየተገባናል all right አንድ ሰው ለምሳሌ አንተ ቡና ወዳለው በልኝ ቡና በጣም ነው የምወደው በልኝ I love coffee በልሲ say I love coffee ቡና ማፍላት ወዳለው በልኝ ማፍላት አሁን አክሽን ነው አይደል እንዴ ቡና ወዳለው I love coffee I love coffee ጎበዝ I love coffee እሺ ማፍላት ላስገባት ነው ሲገባት በኮፊና በላም I love making ing ነው አይደለ I love making coffee በልሲ ቡና ማፍላት ወዳለው I love making coffee all right ሌላስ ቱ ተጠቅማችሁ I love to make coffee say it again I love to make coffee ቡና ማፍላት ወዳለው ስለዚህ ምንድነው ማለት ነው እዚህ ጋር ድባሩ ቱን መጠቀም እንችላለን እንደገና ደግሞ ምን መጨመር እንችላለን ing መጨመር እንችላለን I love to እናንተም ኮሜንት ሴክሽን ላይ የምታደርጉትን ነገር I love ብላችሁ ing I love to ብላችሁ ዋና ግሱን ያርጋችሁ አረፍተ ነገር ሞክሩ ማለት ነው is that okay okay so beautiful okay that's so beautiful what is the other one is hate see hate see hate ምንድነው መጥላት ነው hate አይደለም እንዴ መጥላት እሺ ለምሳሌ እንደዚህ ብለ ነገርኝ እስቲ ለምሳሌ የምትጠላው ነገር ምን አለ አንተ አሁን ቅናት በጣም እጠላለሁ በዚህ ቅናት ያስጠላኛል በዚህ I hate jealousy say it again I hate jealousy ምን ማለት ነው ቅናት እሺ I hate አሁን እዚህ ጋር ደግሞ አይን ልጅ አድርገሽ ማለት ነው ቀናተኛ መሆን እጠላለሁ ቀናተኛ መሆን እጠላለሁ I hate being what jealousy ሳይሆን jealous አይደል I hate being jealous ይሄ being እና becoming ልዩነት አለ being ቱ ለለቱ ምንድነው ማለት ነው being ለምሳሌ አሁን አንድ ሰው you're being nice ካልሽው አንድ ሰው ምን ይያልሽ ነው ማለት ነው that person might be pretending to be nice actually temporary ባህሪ ነው being ስትጠቀሙ ማለት ነው ይተባባናል you have to be careful እዚህ become ጋር ተመሳሳይ ነው ተብሎ ተመራችሁ ከሆነ ትንሽ ዲፈረንስ አለው I hate being jealous አሁን ምንድነው ማለት ነው ቀናተኛ እየሆንኩ ነው ያልተለመደ ባህሪ ዝም ብሎ በቃ እየመጣ ነው ማለት ነው ስለዚህ I hate being jealous ምን መሆን ያስጠላኛል ነው አሁን ቀናተኛ መሆን ያስጠላኛል ነው እሺ ቱ ተጠቅመሽስ ንገረኝ እስቲ I hate to be jealous አይደል እሺ በጣም ጥሩ I hate being jealous I hate to be jealous what's the difference between jealousy and jealous ሲሳይ what's the difference between jealous and jealousy ልዩነቱ እሺ jealous ስትል ምን ማለት ነው በአማርኛ adjective ነው
ምን ማለት ነው? ቀናተኛ ማለት ነው አይደል? ጄለሲ ስትል it's a noun አይደል? ምን ማለት ነው? ቅናት። እንደምትቀና በእኔ ያውቃለሁ ብለኝ እስኪ I know you're jealous of me. Well, say it again. I know you're jealous of me. I know you're jealous. You are. I know you're jealous of me. Sorry. I know you're jealous of me. Well, see? I know you're jealous of me. You're jealous of me. Very good. Interesting. So let's see. Jealous is an adjective. Jealousy is what? A noun, which means nothing. These are two different things. All right. Get to know it. All right. That's so beautiful. So I hate being jealous and I hate to be jealous. Walk ማድረግ እጠላለሁ በለኝ እስቲ አድባሩ I hate walk ማድረግ እጠላለሁ በለኝ እስቲ I hate walking. Say it again. I need to ጨምሩበት. I hate walking. Okay. ሌላ ቱ ተጠቅመስ I hate to walk. እሺ ካንተ ጋር ወክ ማድረግ ያስጠላኛል በለኝ ይላጠላም ዝም ጋር ያስተንዙ ድምቀት ንገረኝ I hate walking with you በልሲ I hate walking with you. ቺና ረፍት ነገር ለመስራት ይሄን ያህል ዙሪያ ባለ I hate walking with you በልሲ ሌላ ስቱ ተጠቅማችሁስ I hate to walk with you ታሳሳቱ አሁን ምን ትወራ የሚገርፈን የለ የሚያስገድደን የለ ፖሊስ ጣቢያ የሚወስደን የለ Don't listen to me. I hate walking. But see, I hate walking with you. I need to take a while. I hate walking. But see? With you. I hate to walk with you. ሁለቱም ያስኬዳሉ የተከፋ ነው እሺ ጭፈራ ያስጠላኛል በሱ I hate dancing. I hate dancing. ሌላስ ቱ ተጠቅማችሁ I hate to dance. I hate to dance. Say it again. እሺ ስጋ መብላት ያስጠላኛል የስጋ ጊዜ ቀነሰ ድምጻችሁ የሆነት እኔ ላረፍተ ነገሩ ነው በሉ I hate to eat meat. What is it? To eat meat. I hate eating meat. Yes or no? Interesting. Do you have a question here? ጥያቄ አላችሁ ያልገባችሁ ሌሎች አሉ ትርጉማቸው የሚለወጥ ምን እናያለን እስካሁን አሁን ኦልሞስት ተመሳሳይ የሆነ ነገር ያየን ያለ ነው አሁን ደግሞ አይንጂ በመጨመሩ በመሆኑ ትርጉማቸው 100% የሚለወጡትን በደንብ እናያለን ማለት ነው እስታውዛ ስጋ አሁን regret ወልሲ regret is a verb or can be noun መጸጸት አይደል መጸጸት ጎበዞች አሁን የሆነ ነገር ስታረጉ አርጋችሁ ይጸጸታችሁና የተጋባናል ገና ግን ባረገ ጸጸተኛል ስትሉ ትርጉሙ ይለያያል ማለት ነው አሁን ከቅድሞሽ ጋር አንድ አይደለም ማለት ነው ለምሳሌ እንደዚህ ብትይ I regret በእኝ እስቲ I regret wasting my time my what time I regret wasting my time አሁን ይስናየው I regret wasting my time የሚለው present ነው የሚመስለው of course ጸጸቱ present ነው ጸጸቱ ምንድነው is present this verb one is present feeling of regret አለ እስካሁን ጸጸቱ ማለት but ያጠፋችሁት ጊዜ ግን which is past አረ የዌስት past tense teacher wasting አይደለም እንዳትሉኝ እኔ ትርጉሙን ነው ያልኩ what's the past tense of waste wasted the past tense of waste is wasted here regret ብላችሁ I regret ብላችሁ የሚመጣው ግስ ኤፍሪዛን የጨመረ ከሆነ ድሮ ባደረጋችሁት ነገር አሁን እየተጸጸታችሁ ነው ማለት ነው አንደርስታንድ አድርገኛል አዲስ አበባ በመምጣቴ ይጸጸተኛል በእንግሊዝኛው አይጸጽትሽም I know but እስቲ I regret coming yes or no coming to አዲስ አበባ በመምጣቴ ምን ይለኛል ይጸጸተኛል I regret coming to አዲስ አበባ yes or no Is that okay? Yeah. እሺ ያንተ ጓደኛ በመሆኔ ይጸጸተኛል በለኝ I regret becoming your friend. Say it again. You already became my friend but you don't feel good about it. Right? አሪፍ ነገር አይሰማውም እሱ ገብቶሻል አይደል? Okay. ስለዚህ regret ብላችሁ አንጂ ስታደርጉ ያደረጋችሁት ነገር ያውን የመጣሽው አዲስ አበባ ቆይቷል ፊሊንጉ ይሄን ፕሬዘንት ያደርግበት ምክንያት ምንድነው ማለት ነው ስሜቱ የጸጸት ስሜቱ አሁን ስላለ ማለት ነው ስለዚህ ሁለት አክሽኖች አሉ action of regretting and action of coming
The action of regret is in the present and the action of coming was done in the past. ገብቷችኋል ግን የራሳችሁ ኮሜንት ሴክሽን ላይ ጻፉልኝ እስቲ what do you regret doing in your life? Okay. ነገር ግን ሳታረጉት ቢቆጫችሁስ ሳታደርጉት I regret በሲ not ብላችሁ አይንጂ I regret not ብላችሁ ምንድን ሳላደርገው መቅረት ያን ነገር ይቆጨኛል ስትይ I regret not ያለ ለምሳሌ እንግሊዘኛ ሳልማር መቅረት ይቆጨኛል በለኝ I regret not learning English ድሮ ወይም ከዚህ በፊት እንግሊዘኛ ሳልማር መቅረቴ ይቆጨኛል ማለት ነው ቁጭቱ አለ አለመማሩን ባለፈው ጊዜ አለ ማለት ነው ይሄ ተገባና why do you regret because you didn't learn English in the past yes or no interesting ስለ ድምጼ ግን በጣም ይቅርታ ሰሞኑን ድምጼ ትክክል አይደለም you guys like need some more to go I don't know okay I regret not say I regret not ደሃንተ ጋር አንድ ቀን ሳልጨፍሮ መቅረት ይቅርታ ሳልጨፍሮ መቅረት ይበል I regret not dancing with you say it again I regret not dancing with you I regret not dancing with you ማለት ካንተ ጋር ሳልደንስ በመቅረቴ ይቆጨኛል ማለት ነው is that okay now ተግባብተናል ግን so beautiful ስለዚህ regret ይሄን ይመስላል ማለት ነው ሌላው አንድ የረሳችሁት ነገር አለ regret ቱ ሲያስከትልስ regret ብላችሁ ምንድን regret ወይስ ምን ሲያስከትል ቱ ሲያስከትል ግን ባደርገው ይቆጨኛል ማድረግ አልፈልግም እንጂ ነው ነገርየው ለምሳሌ I regret ወይስ አሁን አንድ ሰው እንደዚህ ብሎ ደውሎ ከአዲስ አበባ ውጭ አለ I regret to come to አዲስ አበባ to come to አዲስ አበባ ቢለኝ አዲስ አበባ ብመጣ ነው ይቆጨኛል አልመጣም እንጂ ነው yes or no I don't want to come to አዲስ አበባ in case ባደርገው እንኳን I regret ማለት ነው ይሄኛው አድርጋችሁት የቆጫችሁ ይሄ ባለማድረጋችሁ የቆጫችሁ ይሄ ደግሞ ገና ለገና ብታደርጉት የሚቆጫችሁ ማለት ነው ተግባብተናል ግልጽ ነው ወይ ኦኬ ያልገባ ነገር አለ ፍሬንድ ኦኬ ሌላው ማን አለ remember ወንሲ remember ምንድነው ጎበዞች ማስታወስ አይደል ማስታወስ እሺ አንቺ አሁን ምን ልጅ እንደዚህ በይኝ እስቲ አሁን በሩን መቆለፌን አስታውሳለሁ በስቲ I remember ጎበዝ I remember ብለሽ አይንጂ ጨምርበት መቆለፍ ሎክ አይደል I remember locking the door ካልሽ በሩን መቆለፌን አስታውሳለሁ ሁለት አክሽኖች አሉ action of locking and action of remembering so the action of locking was done in the past still the memory is in your mind ትውስታው ግን መቆለፍሽ እስካሁን ባንቺ አምሮ ውስጥ አለ በሩ ከተቆለፈ ግን ቆይቷል አልፏል ማለት ነው I remember locking the door እየተግባባ ነው ግን is it clear መጽሐፌን ላንተ መስጠቴን አስታውሳለሁ በይ I remember giving you my book say it again I remember giving you my book basically I remember giving you my book yes or no መጽሐፌን ላንተ መስጠቴን ያስታውሳለሁ is that okay የመኪና ቁልፌን ላንተ መስጠቴን ያስታውሳለሁ አው ሰክሬ ነበር ግን አረ በእናታችሁ አስተማሪ እንደዚህ አይባል ተውት በቃ ይሄንን ነገር okay so remember say say it again በጣም ጥሩ okay is that okay all right በጣም ጥሩ ነገር ግን እንደዚህ ብልስ I remember to lock the door ምኑን ለመቆለፍ በሩን ለመዝጋት ለመቆለፍ አስታውሳለሁ መቼ it is your everyday activity your habitual action to remember to lock the door yes or no አሁን ጧት ቁርስ መብላቴን በቃ በፍጹም አረሳም በቃ አስታውሳታለሁ በየቀኑ ስሩ I remember to eat my breakfast yes or no አይ ቁርስ መብላቴንማ አስታውሳለሁ I remember eating breakfast ስለዚህ አድርጋችሁት እስካሁን የምታስታውሱት I remember ing ሁልጊዜ ደግሞ ያን ነገር ማትረሱት ከሆነ ለማድረግ I remember ብላችሁ to ከዛ በርቦር ማድረግ ነው በጣም ሲምፕል የሆነ እንግሊዝኛ ነው yes or no በእያንዳንዱ በሰራውት ነገር ግን ኮሜንት ሴክሽን ላይ እናንተ ስትታዘዙ ኮሜንት ሴክሽን ላይ ጻፉ ምሳሌ ስትባሉ ዝም ብላችሁ የምትሄዱ ሰዎች ኮሜንት ሴክሽን ላይ ጻፉ ሰብስክራይብ አድርጉ ላይክ ሼር ኮሜንት አድርጉ there is nothing you pay thank you very much